ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አሁን ከዛው ከስፔን ላሊጋ ሳንወጣ ሪያል ማድሪድን ጉዳይ እንመልከት። ብዙ ጉዳቶች አሉበት አይደል? ምናልባት ልክ ላሊጋው የተጠናቀቀ በሚመጣበት ጊዜ ሪያል ማድሪድን የበለጠ ጫና ውስጥ ሊከቱ የሚችሉ በተከላካይ ስፍራው ላይ ደግሞ የበለጠ ጎልቶ ይታያልና እንመልከት ይህን ጉዳይ። በቀደም ሁለት ነገር እያሰብኩ ነበር። በፓምፕሎና ከኦሳሱና ጋር ሲጫወት ኦሳሱና ከባድ ቡድን ነው፣ በጣም ከባድ ቡድን ነው። የመጀመሪያውም ጨዋታ ላይ አስታውሳለሁ በጣም አስቸግሯቸው ነበር። አንድ ጣሊያን ሊቺ የሚባል በሴጉንዳ ዲቪዚዮን የሚያሰለጥን አሰልጣኝ ከቀጠረ በኋላ ሶሊድ ነው። ያለፉትን 6 ጨዋታዎች ሳይሸነፍ ነው ወደዚህ ጨዋታ የመጣው እና ማድሪድን ብዙ ጊዜ ወደዚህ የስፔን ክፍል ሲሄድ ይቸገራል እና 2-1 ተሸነፈ። ባለቀ ሰዓት ነው ጎሉ የተቆጠረው። ውብ ጎል ነው፣ የሚገርም አጨራረስ ነው የጋርሲያ አጨራረስ። ግን ሌሎች የሚያሳስቡ ነገሮች አሉ ይመስለኛል። ግን ምን እያሰብኩ ነበር፣ በቀደምም ሳነሳው ነበር ያ የቻምፒየንስ ሊግ ትርፍ ጨዋታ የሚያመጣውን ችግር ግን ያየሁት። አሁን ከቤንፊካ ጋር የመልስ ጨዋታ አላቸው። ባለፈው ተጫውተዋል። በጣም ኃይለኛ ስሜት የነበረው ጨዋታ ነው። ከጨዋታው በላይ በጨዋታው ዙሪያ የነበረው ነገር በጣም ኃይለኛ ኢሞሽን የነበረው ጨዋታ ነው። ግን አላለቀም። 1-0 ብቻ ነው። ማድሪድ ትልቅ አድቫንቴጅ ቢኖረውም ግን የአንድ ጎል ማርጅን ያለው ለስተት ብዙ እድል የለውም። ሲሪየስ ሆኖ የሚጫወተው ጨዋታ ነው። ቻምፒየንስ ሊግ ለሪያል ማድሪድ ምን ማለት እንደሆነ እናውቃለን። ስለዚህ ሮቴት አደረገ አልቫሮ አርቤሎዋ። ዳኒ ካርቫሃል ከሴፕቴምበር በኋላ ለመጀመሪያ ጊዜ የመጀመሪያ አሰላለፍ ውስጥ ተካተተ። ዳቪድ አላባ ከኦክቶበር በኋላ ለመጀመሪያ ጊዜ የመጀመሪያ አሰላለፍ ውስጥ ተካተተ። ምክንያቱም ትሬንት ከከባድ ጉዳት ከ3 የተለያዩ ጉዳቶች ነው የመጣው። በጣም ጥሩ እየተጫወተ ነው ሰሞኑን፣ ግን ማሳረፍ ነበረበት። እንደገና 4ኛ ጉዳት እንዳይመጣ፣ እንደገና ሪላፕስ እንዳይኖር። ሩዲገር በእድሜም በጉዳት ምክንያት የሚቸገር ተጫዋች ነው። ስለዚህ አላባን አሰለፈ። አሁን ይሄ የሳምንት አጋማሽ ጨዋታ ባይኖር ኖሮ እንደዚህ አይነት ሮቴሽን ፎርስድ ሮቴሽን ውስጥ አይገባም ነበር። ተገዶ ነው እንዲህ አይነት ሮቴሽን ውስጥ የገባ። ከ1 እስከ 8 ያለ መጨረስ ጣጣ እንዲህ አይነት ጣጣ ነው። ትርፍ ጨዋታ የማድረግ ብቻ ሳይሆን 2 ውድድሮችን ድንገት ባላንስ ማድረግ አለብሽ። ቅድም ስለ ቶተናም እያወራው ነበር። ስለ ቶተናም የረሳ ነው 1 ነጥብ። በእርግጥ ፎረስት አለበት በዩሮፓ ሊግ፣ ግን ሌሎቹ ቡድኖች በዩሮፓ ሊግ የሉበትም እና ስኳድሽ በሚሳሳበት ብዙ ጉዳት ባለበት ጊዜ 2 ውድድር ላይ መወዳደር ያው ቻምፒየንስ ሊግ ውስጥ አሉበት፣ ግን ይሄኛው ጨዋታ ላይ ያንን የቤንፊካን 4-2 የተሸነፉበትን ጨዋታ ሲሪየስ አለመሆናቸው የመጣባቸው ችግር ነው። ተሸነፉ ብቻ ሳይሆን ዳኒ ሴባዮስ ተጎዳ ብቻ ሳይሆን 1 ወር ከ2 ሳምንት ከሜዳ ይርቃል ተባለ። ፌዴ ቫልቬርዴን ዲያግኖሲስ አላወቅም። መጀመሪያ ግራ የሚያጋባ ታክቲካዊ ውሳኔ ይመስል ነበር፣ ግን ከጨዋታው በኋላ አርቤላዋ ተጎድቶ ነው አለ፣ ቀይረኝ ብሎ ነው ይወጣዋል። የእሱን የጉዳት መጠን አላወቅም። እሱ ደግሞ ከተጎዳ በቀደም ምን ያህል አስፈላጊ ተጫዋች እንደሆነ ጎሉ በተቆጠረበት ጊዜ የወሰደውን ኢኒሽቲቭ በማየትም በፐርፎርማንሱ መካከል ሜቢ ብቸኛው ጥሩ የተጫወተው ተጫዋች እሱ ነው ከሪያል ማድሪድ ተጫዋቾች ማለት። እሱ ከተጎዳ ደግሞ በጣም አስቸጋሪ ሊሆን ነው ማለት ነው እና የተከላካይ መስመር ላይ ጉዳት በጣም በስቷል ሪያል ማድሪድ ውስጥ። ይሄ የትርፍ ጨዋታ ጉዳይ ነው፣ ግን እንደ አጋጣሚ ሆነ አንድ ዲፓርትመንት ለይቶ የሚያጠቃ ጉዳት ነው። ያው ምባፔም ፊት አይመስለኝም። ቀደም ለምሳሌ ስለ ሜሪት ካወራን ምባፔ ጨዋታውን መጨረስ አልነበረበትም። ፍጹም ጥሩ እየተጫወተ አልነበረም። የበቀደሙ የቤንፊካ ጨዋታ ላይ ሁሉ ላይሰለፍ ይችላል ሲባል ነበር። ጋርሲያን ቀይሮ ሲያስገባ ጎንዛሎ ጋርሲያን ሜቢ ምባፔን ማስወጣት ነበረበት። ፊት አይመስልም። ከዛ ጉዳት ጋር እየታገለ ያለ ተጫዋች ይመስላል እና ካርቫሃል ከ6 ወር በኋላ የመጀመሪያ አሰላለፍ ውስጥ እንደገባ ተጫዋች ከኤሲኤል ጉዳት እንደተመለሰ። ኤሲኤል እግር ኳስ ተጫዋች ሊገጥሙት ከሚችሉት ከባባድ ጉዳቶች መካከል አንደኛው። በዚህ እድሜ ነው ደግሞ ይሄ ጉዳት የገጠመው። ቪክቶር ሙኞዝ የሚባል አንድ ፈጣን የክንፍ ተጫዋች ነበር፣ የኦሳሱና ተጫዋች። እንደፈለገ ሲያልፈው ነበር አሰልጣኙ ቀይሮ እስኪያስወጣው ድረስ። እኔ ከረፍት በኋላ መመለሱን ማመን አልቻልኩም። በጣም ተቸግሮ ነበር። ደግሞ ለይተውታል ኦሳሱናዎች የሪያል ማድሪድ ዊክ ሊንክ ነው ብለው። ይሄ ነገር ግን የጉዳት ነገር ግን ሪያል ማድሪድ ውስጥ አሁን አንደኛ ማድሪድ ለረጅም ጊዜ
ችላ ብሎት ቆይቷል። የሆነ ጊዜ የነጻ ዝውውሮችን ሮድሪገርን፣ ዳቪድ አላባን ምናምን እያመጣ ቻምፒየንስ ሊጎችን ማሸነፈ፣ ላሊጋዎችን ማሸነፈ። ግን ለአመታት ገንዘብ አውጥቶ ዲን ሀውሰንን ካሬራስን ምናምን እስኪያመጣ ድረስ ገንዘብ አውጥቶ ተጫዋች አስፈርሞ አያውቅም። ረጅም ጊዜ ችላ የተባለ ዲፓርትመንት ነው የነበረው። መጨረሻ ላይ ነው 120 ሚሊዮን አውጥተው 65 ለዲን ሀውሰን፣ 50 ለአልቫሮ ካሬራስ። ትሬንትን በነጻ አይደለም ያመጡት፣ ያው በነጻ ማምጣት ይችሉ ነበር፣ ግን ለዓለም የክለቦች ዋንጫ ለመጠቀም ሲል 10 ከፍሎ ስለነበር ሪያል ማድሪድ አጠቃላይ ለእነዚህ ተጫዋቾች 120 ሚሊዮን ዩሮ ነው የከፈሉት። ግን ከኋላ በጣም ኃይለኛ ችግር እንዳለበት የምታውቂው ካርቫሃል ለምሳሌ በዚህ ውድድር ዘመን ከሪያል ማድሪድ 38 ጨዋታዎች መካከል 38ኛ ጨዋታው ነው በሁሉም ውድድሮች። በ14ቱ ላይ ከቡድን ስብስቡ ውጪ ነው የነበረው፣ ከስኳድ ውጪ፣ ቤንችም ላይ አልነበረም። ትሬንትና ሩዲገር እያንዳንዳቸው ከ38ቱ ጨዋታዎች 21 ጨዋታ አምልጧቸዋል በጉዳት ምክንያት። ሚሊታው 19 ጨዋታ አምልጦታል። አላባ 12 ጨዋታ አምልጦታል። እና ይሄ ማለት አላባ በዚህ ውድድር ዘመን 10% በሚሆኑት የሪያል ማድሪድ ደቂቃዎች ላይ ብቻ ነው የተጫወተው። ካርቫሃል 17% በሚሆኑት የሪያል ማድሪድ ደቂቃዎች ላይ ነው የተጫወተው። ትሬንት 20% በሚሆኑት የሪያል ማድሪድ ደቂቃዎች ላይ ነው የተጫወተው። ሩዲገር 27። ኤደር ሚሊታኦ በጉዳት ፍጹም እድለኛ አይደለም። 2 የሰይድ ሎች ገጥሞታል። እንደገና ሌላ ከባድ ጉዳት ገጥሞታል። እንኳን ሊመለስ ነው ተብሏል። ግን 37% የሪያል ማድሪድ ደቂቃዎችን ብቻ ነው የተጫወተው። ሜንዲ 3% ብቻ ነው የተጫወተው። 3% ብቻ ነው የተጫወተው። ይሄ በሙሉ የጠቀስኳቸው ተጫዋቾች በሙሉ ተከላካዮች ናቸው። አንድ ቦታ ለይቶ ነው እያጠቃ ያለ። ሩዲገር ከባድ የጉልበት ጉዳት አለበት። እንደገና ተመልሶ አሁን ጉዳት ገጠመው። ስለዚህ ጉዳቱን ማስታመም አለብን ከመባሉ በፊት ከ2 ሳምንት በፊት ነው የተመለሰው። ፌርላን ሜንዲ በዚህ የውድድር ዘመን 112 ደቂቃ ብቻ ነው የተጫወተው። ትሬንት አሌክዛንደር አርኖልድ ቅድም እንደጠቀስኩት 3 የተለያዩ ጉዳቶች በዚህኛው ሲዝን ገጥመውታል። ይሄ የጉዳት ነገር ባለፈው የውድድር ዘመን እንዲሁ በተደጋጋሚ ሲነሳ ነበር እና አዳዲስ ተጫዋቾች አመጡ። አሴንሲዮ፣ ዲን ሀውሰን ሲጮህበት ነበር ባለፈው፣ ግን እሱም ተጎድቷል። አሁን አሴንሲዮ እኔ ለማድሪድ የሚመጥን ተከላካይ አይመስለኝም። በጣም ማለት ማድሪዲስታ ነው፣ የአካዳሚው ልጅ ነው። ስለዚህ ደጋፊዎች እንዲህ አይነቱን ተጫዋች ይወዳሉ። ሲምቦሊክ ምክንያት እንዳላቸው እረዳለሁ። እንደ ተጫዋች ግን ኤሊት ደረጃ ላይ ያለ ፕራይም ሩዲገርን ወይም በጣም በጥሩ ብቃት ላይ የነበረው ኤደር ሚሊታውን መተካት የሚችል ተጫዋች አይመስለኝም። ግን ምን ሆነ፣ ጉዳት በዛና ከሪያል ማድሪድ ደቂቃዎች መካከል 58% የሚሆኑት ደቂቃዎች ላይ ግን ተሰልፏል። ሩዲገር 27% ላይ ስለሆነ የተጫወተው፣ ሚሊታው 37% ብቻ ስለሆነ የተጫወተው ሳይታሰብ ይሄ በእኔ ግምገማ ከአማካይ በታች ጥራት ያለው ተከላካይ የሆነ ልጅ ኦልሞስት ወደ 60% የሚሆኑ ደቂቃዎች ተጫውቷል። ዲን ሀውሰን ሁሉም ተከላካዮች ሲኒሮቹም ጭምር ፊት ቢሆኑ 62% የሚጫወት አይመስለኝም። 62% ጨዋታዎች ላይ ተጫውቷል። ካሬራስ 81%። ይሄ ጉዳይ ግን ለረጅም ጊዜ ሲያከራክር በመቆየቱ ምክንያት ሻቢ አሎንሶ ከተሰናበተ በኋላ ሪያል ማድሪድ ካደረጋቸው ትልልቅ ለውጦች መካከል አንደኛው አንቶኒዮ ፒንቱስ የሚባሉትን የፊትነስ የፊዚካል ኮንዲሽኒንግ አሰልጣኝ ወደ ኃላፊነት መመለስ ነው። በማድሪድ ሰዎች በኩል ቅሬታ ካስነሱት ጉዳዮች መካከል አንደኛው የአንቶኒዮ ፒንቱስን በኮችንግ ስታፍ ውስጥ አሎንሶ የማካተት ፍላጎት ስላልነበረ ፔሪፌሪ ላይ ስላቆያቸው፣ ወደ ጠርዝ ገፍቶ ስላቆያቸው በቀጥታ የተሰናበተበት ምክንያት እሱ አይደለም። የበለጠ ከመልበሻ ክፍሉ ጋር የበለጠ የውጤት ምናምን ጉዳይ ይሆናል ያሰናበተው። ግን ቅሬታ ካስነሱት ጉዳዮች መካከል አንደኛው የአንቶኒዮ ፒንቱስ ጉዳይ ረጅም ጊዜ ነው ያከራከረው። መጀመሪያ ወደ ሪያል ማድሪድ ያመጣቸው ዚነዲን ዚዳን መሰለኝ ወይም አንቸሎቲ እርግጠኛ አይደለሁም፣ ግን በዩቬንቱስ አብረው ሰርተዋል። ግራም አንተር በቀደም ሲመሰክርላቸው እየሰማሁ ነበር። በ1990ዎቹ አጋማሽ ወደ ዩቬ ሄጄ የፊትነስ የፊዚካል ኮንዲሽኒንግ ልምምድን አየሁና ተደነቅኩ ይላል። አንድ መጽሐፍ እየጻፈ ነበር፣ ለዛ ሪሰርች ላይ ያደርግ ነው ወደ ቱሪን ሄዶ የነበረው። በዴላልፒ ያየሁት ነገር ይገርመኝ ነበር አለ። ያን ዴላልፒ ነበር ዩቬ ይጠቀም የነበረው። ከዛ ዚዳን በኋላ የሆነ ጊዜ ጉዳት ሲበዛ ተጣላ ካመጣቸው ሰው ጋር። ከኮንቴ ጋር አብረው ሰርተዋል። ሰውየው ኮንቴም የዩቬንቱስ ተጫዋች ነበር። ከዛ የራሱን ሰው አመጣ፣ ግሪጎሪ ዱፖን የሚባሉ የፈረንሳይን የ2018 የዓለም ዋንጫ ቡድን የፊዚካል ኮንዲሽኒንግ ባለሙያ የነበሩ ናቸው። ስለዚህ ሜዲካል ዲፓርትመንቱ ላይ ጥያቄ ያለ። አሁን ደግሞ ዶክተር አምጥተዋል፣ ኒኮ ሚሂች የሚባል ዶክተር አምጥተዋል። እና ሪያል ማድሪድ ውስጥ ጉዳት ምናልባት የማድሪድን የላሊጋም ተስፋ ይሁን በሌሎች ውድድሮች የሚኖር
ስኬት ሊከለክል የሚችል በጣም አደገኛ ሁኔታ መስሏል። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። እንደተለመደው ሌሎች ፕሮግራሞች ከሐረር ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ቆይታ ይሆንላችሁ። ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።